ከአዳምና ከሔዋን ግን በተሻለ መደሰት ያልቻልነው ለምንድን ነው? ብዙ የተሻለ እድል የለንም ከአዳምና ከሔዋን። በእርግጠኛ ስልክ እነሱ የላቸው፣ መኪና፣ አውሮፕላን፣ ባቡር፣ ቤት፣ ንብረት፣ ሀብት፣ ግብር መክፈል፣ ስራ መስራት፣ መውጣት መውረድ፣ ከተማ፣ የመንገድ ዳር ልማት፣ የወንዝ ዳር ልማት የሚባል ነገር እኮ የላቸውም። ሕክምና፣ ምህንድስና፣ ግንበኛ፣ ኮንስትራክሽን፣ አናጺ ምናምን የሚባል ነገር የላቸውም። ሰማይ ጣራቸው ነው፣ ምድር ወለላቸው ነች። እና ከአዳምና ከሔዋን እኔ እናንተ የተሻለ ነገር የለን፣ መኪና የለን፣ ብዙ እድሎች የሉንም። አሁን ይሄ ስልክ አዳምና ሔዋን የላቸው። ይሄ ስልክ እኔ ያለኝ ይኸው፣ ይህን ቀድቼ ባሉበት ሀገር ሆነው ይሰሙኛል፣ ይህን ስልክ ያደምጡኛል አይደል? አሁን አንቺ ከአዳምና ከሔዋን አትሻሉ? አዳም እኮ ምንም ሳይኖረው ደስተኛ ነው። እኛ ይሄ ሁሉ ኖረን ይሄ ስልክ ኖሮኝ እንዴት ነው ደስተኛ ማለት? ይኸው ቢያንስ ሀሳቤን ማስተላለፍበት እኮ አለ። እግዚአብሔር ብዙ ተባዙ ብሎ ባረካቸው። ዘፍጥረት 1:26 ላይ ከፈጠራቸው በኋላ መጨረሻው ቁጥር አካባቢ ብዙ ተባዙ፣ ምድሩንም ሙላት፣ የሰማይ ወፎ አዋፍ፣ የምድር እንስሶች፣ አራዊትን ሁሉ፣ የባህር እንስሶችን፣ ነፍሳትን ተንግዙ፣ ተንቀሳቀሱበት፣ ሙሉ፣ ሁሉንም ተባረኩ አላቸው። እድሜያቸው ያጠረው አመፅ ሲሰሩ ነው። መገዳደል፣ ወንጀል፣ ነውር ሲበዛ፣ እርስ በርስ በነገር ሲፈላለጉ በኖህ ዘመን ወደ 120 እድሜ ያጠረ። ከዛ በቅዱስ ዳዊት ጊዜ ደግሞ 70-80 ሆነ። አሁን በእኛ ዘመን ያው የምታዩት ነው፣ ስቃይ ነው። እቺ ምን ኖራትንም ኑሮ በትክክል እየኖርናት አይደለም። ለምን? ከአዳምና ከሔዋን የተሻለ እድል ኖሩን መኖር አቃተ። ምንድነው የተሻለ የሚያደርግን ከአዳምና ሔዋን? ስልካችን፣ ቤታችን፣ መኪና፣ ስራ መኖሩ፣ ቢዝነስ ራን እንደምናደርግ፣ ውጭ ሀገር መውጣት መግባታችን፣ ፓስፖርት ይዘን ቪዛ አስመትተን የተለያየ ሀገር መመላለስ መቻላችን፣ ዶላር መመንዘር መቻላችን ነው ከአዳምና ሔዋን የተሻለ የሚያደርግን? የተሻለ ትምህርት መማራችን፣ እሱንማ ከአፄ ምኒልክም እንሻላለን። አዎ እንኳን ከአዳምና ከሔዋን ከአፄ ምኒልክም የምንሻለው በጣም ብዙ ነገር አለ። አፄ ምኒልክ እንኳን ትምህርት አልተማሩ። ትምህርት አልተማሩ። ልጃቸው ወልዶ ማሳደግ አልቻሉም፣ መሾም አልቻሉ። ተስፋ የሚያደርጉት ልጃቸው ቤተ መንግስት ላይ ማንገስ አልቻሉ። አዎ ግን እሳቸው የሚችሉትን አድርገዋል። እንኳን ከአዳምና ከሔዋን እኛ ከአፄ ምኒልክ እንሻላለን። ዲግሪ አለኝ እኔ አልሻለም እንዴ? በጣም በብዙ መልኩ እንሻላለን። እንኳን ከአዳምና ከሔዋን ከእቴጌ ጣይቱና ከአፄ ምኒልክ የምንሻለው እጅግ በጣም ብዙ ነገሮች አሉ። ብዙ እድል አለን። መኪና አለ አይደል? ቤት አለ፣ ስልክ ያለው አለ፣ ገንዘብ ያለው አለ፣ ድርጅት የከፈተ አለ፣ ብዙ የሚያንቀሳቅሰው ንብረት ያለው አለ። እና እንዴት ነው ከአዳምና ሔዋን አይደለም ከአፄ ምኒልክ ማይሻል? ግን ምን ይደረግ? ለምንድነው ብኩን የሆን ነው? ተቀበዝባዥ። እሳቸው እኮ አርጅተው ነው የሞቱት። አፄ ምኒልክ ታመው ቢሆን በ70 ምናምን ዓመታቸው እኮ ነው የሞቱት አይደለም እንዴ? ነው እንጂ እቴጌ ጣይቱስ ቢሆን ግን ሞተው የሚበልጡናል እንዴ? ለምንድነው ሞተው የሚበልጡን? አርፈው ተኝተው በዘመናቸው የሚችሉትን ነገር ሰሩ። እና ከአዳምና ከሔዋን የተሻለ ዘመን፣ የተሻለ ትምህርት፣ የተሻለ እድል ያለን ሰዎች ነው ወንድምነቶች። በያለንበት የተሻለ ነገር ነው ያለን። ምንድን ነው እስቲ እኛ ከአዳምና ከሔዋን? እነሱ ራቁታቸውን ነበሩ። ጫማ የሚቀይሩት የላቸው፣ ልብስ የሚቀይሩት የላቸው፣ ቤት የሚቀይሩት የላቸው፣ የሚከራዩ ቤት የላቸው፣ ገንዘብ የላቸው፣ ባንክ ቤት የላቸው፣ የሚሳፍሩበት መኪና የላቸው፣ አውሮፕላን ባቡር አያውቁም፣ ጀርባ መርከብ የለም፣ ሳይክል ሞተር የላቸውም፣ ኮምፒውተር ስልክ የላቸውም፣ ቴሌቪዥን አያውቁም። ግን ደስተኞች ናቸው። እግዚአብሔርም ቀርቧቸዋል፣ ባርኳቸዋል። ብዙ ተባዙ ያላቸው እኮ ከገነት ወጥተውና አስወጥተውን ነው። ከገነት ወደ ገነት የምትመልሰን ግን እውነተኛ እናት መብራን ቅድስት ድንግል ማርያም ተሰጠች። ታዲያ እሷን ማግኘት ራሱ መታደል አይደል? ፍቅሯ እንዲበዛላችሁ ብሏል አባ ገብረ ኪዳን። አሐቲ ድንግል የሚለው መጽሐፍ አንብቡት። እኔ ትላንት ጨረስኩት አንብቤ፣ እግዚአብሔር ይመስገን በእውነት 600 ገጽ አንብቤ እንድጨርስ ብርታቱን የሰጠኝ አምላክ የተመሰገነ ይሁን። ብዙ ነገሩ ላይ ገባኝ ይችላል፣ ግን የገባኝን ያህል አካፍላችኋለሁ። አካፍያችኋለሁ ከዚህ በፊት፣ የቀረውንም አካፍላችኋለሁ። ፍቅሯ እንዲበዛላችሁ፣ የክርስቶስ ፍቅር እንዲበዛላችሁ ምን ታደርጋላችሁ? ሲያንኳኳ ክፈቱለት፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ ተብሎ የለ? አዎ። ከዛ ቤታችሁን አጽዱ፣ መኝታችሁን አጽዱት፣ መኝታ ቤታችሁን አጽዱ። የእመቤታችን ስዕል ድንግል ማርያም ጸሎት ቤት ባይኖራችሁ እንኳን ታውቃለች። መኝታ ቤታችሁም ሳሎናችሁም አንድ ክፍል ከሆነ ታውቃለች እንደሌላችሁ። እናት እኮ ነች፣ ርኅርኅት እናት፣ ወለላ የሆነች እናት። ልጅ ስትወልድ እኮ መጠጊያ የሚያርሳት አልነበረም፣ መጠጊያ አልነበረባትም፣ ገንፎ የሚሰራላት የሚጦራት አልነበራትም እኮ። በወለደች ጊዜ ማን ነበረ? ዮሴፍ፣ አረጋዊ ሽማግሌ፣ ሰሎሜ። እንስሳት እኮ ናቸው የገበሩለት። ጥግ ላይ ቤት እንኳን የምትከራየው ቤት የላትም። መብርሃን ቅድስት አላማረረችም። 15 ዓመት ያ ብቻ ነው የሚዘንቅህ ይላሉ አባ ገብረ ኪዳን። ምን ያሉ 2 ዓመት እኮ ሳይሞላት ልጅሽን ይዘሽ ውጭ ተሰደጅን ይተባል። 600 በላይ ኪሎ ሜትር በእግሯ ልጇን ይዛ በጾመ ጽጌ በምንለው ተሰደደች። አላጉረመረመችም። ደግሞ ይዘሽ ተመለሽ ተባለች። ኢትዮጵያን ባርካ ምን ብላ ከልጇ ጋር አረጋግጠውልን ዝቋላን፣ ጣናን፣ አክሱምን የተለያዩ ኢትዮጵያ ላይ የተባረኩ ቦታዎች አሉ። እንሳለማቸው ያሉ አባ ገብረ ኪዳን ባርከውልን ሄዶ ጣዕሟ ፍቅሯ እንዲበዛል ከአዳም ከሔዋን የተሻለ ኑሮ እንድትኖሪ ካስፈለገ እርስዎ እንዲስተካከሉ ከፈለጉ እመቤታችን ጣዕሟ እንዲበዛሉት በቃ ያላችሁ ቤት ንብረታችሁ ሀብታችሁ ይገባታል። ትረዳለች፣ አዛኝ ነች፣ ሩሩ ነች፣ አላጉረመረመችም። ንግግሯ ሁሉ ጸሎት ነው። የሚላችሁን አድርገው ጌታ ሆይ የወይን ጠጅ የላቸው
ውሃ ውሃ ነው የሚለው ቤታቸው ደርቋል። እንጨት እንጨት ነው የሚላቸው ኑሯቸው አልተመቻቸውም፣ ቆርፍዶባቸዋል። ደስ አልተሰኙም። ገንዘብም እውቀትም ትዳርም ልጆችም ቢወልዱ ቢባረኩም እንደ አዳምና ሔዋን ደስተኞች አይደሉም። ጌታ እንጨት እንጨት ነው የሚለው ህይወታቸው፣ ውሃ ውሃ ነው የሚለው አጣፍጥላቸው የምትል ወለላ የሆነች መብርሃን ነች ቅድስት ድንግል ማርያም። እነኋት እናትህ ተብሎ የተሰጠው ለቅዱስ ዮሐንስን የምንመስል ከሆነ መጽሐፍ የምናነብ የምንጽፍ የምናገለግል ከሆነ ድሃ ማንንቅ ማናቃልል ባለን የምናመሰግን በጎደለን የምንለምነው ከሆነ እነኋት እናታችሁ ተብላ ትሰጠናለች። የምታጣፍጥልን ዋዋ የሚለውን ወደ ወይን የምታስቀይርልን እናት ትሰጠናለች። ለዮሐንስ ነው የምትሰጥ። ዝም ብሎ ለመንገደኛ ለለፍላፊ አትሰጥም። ዝም ብሎ ጌታን አላውቀውም ለሚክደው ለጴጥሮስ አይነት አይደለም የተሰጠች። ለዮሐንስ እስከ መጨረሻው ለሚጸና ባለው ለሚያመሰግን በጎደለው ለሚለምን ለማያማርር ከአዳምና ከሔዋን የተሻለ ነገር አለኝ ለሚል የተሻለ ነገር አለኝ የሚል እንደኔ ስራ ፈቱ 2 ዓመት ሆነ። ስራ ከፈታው 2 ዓመት ይሆነኝ ነው። ምንም የሚረባ ነገር የለኝም። ሰው እጅ ላይ ነው ያለሁት። በቀደም ደግሞ አንድ ጓደኛዬ ጠቁሞኝ ካንተም የባሱ አሉ እናንተ ሰፈር እስቲ በእናትህ ጠይቃቸው ብሎኝ ሄጄ አንድ ፎቅ ላይ ሳይ ሚስትየው እናትየው ባልና ሚስት ናቸው የሚኖሩበት። ቀኑ ሙሉ ብቻቸውን ነው የሚውሉት። ጠፍቼ ነው የሄድኩት። በቀደም ሲሄድ አዘንኩ። ምነው ጠፋ ልጄ አሉኝ። ከመኝታ ቤት ሆነው አይሉም እንዴ ብዬ ነበር። አይ መኝታ ቤት ልብስ እየተቀየረላት ነው። ከዛ መጨረሻ ምነው ጠፋ ልጅ አሉ። እጃቸውን ሳምኩ። ሀፍ ፓራሊሲስ ናቸው። መጸዳጃ ቤት የሚወስዳቸው ሰው ያስፈልጋል። መንቀሳቀስ አይችሉም። እንዳያስቀመጣችኋቸው ቦታ ነው የምታገኟቸው። ምንም መንቀሳቀስ አይችሉም። ባልየውስ አንድ እግራቸው የለም፣ በክራንች ነው የሚንቀሳቀሱት። እኚህ ባልና ሚስት በመንገድ ዳር ልማት ምክንያት 6ኛ ፎቅ ላይ ተሰቅለው ነው የሚኖሩት። ምነው ጠፋህ አሉኝ። የምነግራችሁ ስልኬን አይደለም። እኔ ጨንቆኝ ነው የሄድኩት፣ ግራ ገብቶኝ። እስቲ እነዚህ ሰዎች ጓደኛዬ ሂድ ብሎኝ ከስንት ጊዜ ደግሞ ጠፋሁ። እስቲ ቆይ ልሂድ ብዬ ገና አልፎ ጥምቀት አልፎ የዛ ከወር በፊት ነው የሄድኩት። እዛ ልሂድ ብዬ ሄድኩ። ምነው ጠፋ ባዶ እጄን ከምመጣ ምንም ሳላመጣ እንደዚህ እንዳትበል በእናትህ እንደዚህ እንዳትላሉኝ በእናትህ እና ዝም ብለህ ሰላም በለን አሉኝ። ልብስ የሚቀይርላቸው ማን እንደሆነ ታውቃላችሁ? የሰውየው ልጅ ልብስ የሚቀይርላቸው። ለመጀመሪያ ጊዜ ነው ያየሁት። እስካሁን ድረስ 5 ጊዜ ሄድኩ ይመስለኛል። ሰው 2 ነው 3 ከኔ የተሻሉ ሰዎች እንደው የሆነ ምግብ እንኳን ቢወስዱላቸው ቢጠይቋቸው ብያሰብኳቸው 3 ሰዎች አካባቢ ቢያንስ ይዤላቸው ሄጃለሁ። በተለያየ ቀን እንዲጠይቋቸው አድርጌያለሁ ከ3 ሰዎች ጋር። ብቻዬን ደግሞ እንደዛው 3 ጊዜ አካባቢ በጠቅላላ 7ኛ ነው ማለት ነው። ከትላንት ወዲያ ነው ሄድኩት። እንደዚህ የሚቀይርላቸው የሰውየው ልጅ ነው። አሁን ሰራተኛዋ የነበረችው ሙስሊማ ወጣለች። እሺ የመሰለች ሙስሊም ልጅ በጣም ነበር ማመሰግናት ማከብራት። ልጆቼ ተይ እያሉኝ ነው፣ እኔ ግን ከፈጣሪ ያገኘዋለሁ አለች። አዎ ከእግዚአብሔር ታገኘዋለች፣ ይሰጥሻል፣ ልጆችሽን ይባርክልሻል፣ አድርጊ ብርቺ፣ ለሚከፈልሽ ገንዘብ አይደለም አልኩኝ። ከሚከፍሏት መካከል ነው አንደኛውን ያገኘሁት በቀደም። 3 ወር ከሆነኝ አለ እንደምትመጣ ይነግሩኛል አልፎ አልፎ ስትመጣ እና አይ ተገናኝተን አናውቅም አይቼ አላውቅም አልኩት። ከሜክሲኮ ከመሀል ከተማ ከአዲስ አበባ ከአፍሪካ ህብረት አፍንጫው ስር ነው የተነሱት። 6ኛ ፎቅ ላይ ኮንዶሚኒየም ውስጥ ይኖራሉ። ሚስት መንቀሳቀስ አይችሉ፣ ባል በክራንች ናቸው። ባልና ሚስት ብቻ ነው ቤት ውስጥ የሚውሉት። አያሳፍርም? ከኔ የባሰው አይደሉም እነዚህ። አሁን እኔ ማማራር አለብኝ ስራ አጣሁ ብዬ ይሄ ስልክ የለኝም እኔ ለእናንተ ይህን ትምህርት ማካፈል አልችልም? ይህን ነገር እንድታደርጉ ማነሳሳት አልችልም? እንድታደርጉ ነው። ምን ላድርግ አትበል። አጠገብ ስንት የተቸገረ። ይህን ጓደኛዬ ደውሎ ስለነገረኝ ነው 7 ጊዜ እንዲሄድ ያደረገኝ። እግዚአብሔር በመሄድ እነሱም ደስ አላቸው። በጣም ነው ደስ ያላቸው። እግዚአብሔር ይባርክህ ምናምን አሉ። እንደው እንደ ምርቃታቸው ያድርግልኝ በእውነት። እኔ አይገባኝም፣ ጠማማነቴ አይገባኝም። ምክንያቱም ከነ ክፋቴ ነው የሚሄደው። ግን ዞሮ ይችን ለእናንተ የምነግረው ልጁን አበረታታሁት፣ ጎበዝ አልኩት። ምክንያቱም በየመንገዱ በየባስ ስቴሽኑ በየፎቁ ኢየሱስ ያድናል እያለ ከሚጮህብን ሰው፣ ኢየሱስ ጌታ ነው እያለ ከሚጮህብን ክፍታፍ አንተ 1000 እጥፍ ትሻላለህ። ጌታ ሲመጣ ኢየሱስ ያድናል ብለህ ጮህ ወይ ለፈለፍክልኝ ወይ ኢየሱስ ጌታ ነው ብለህ ለፈለፍክልኝ ወይ አይደለም የሚለው። ታምሜ ተቸግሬ ተራቆቼ አዝኜ ረዳኸኝ ወይ አገዝከኝ ወይ ነው የሚለው። አንተ ደግሞ እያደረግከው ነው፣ በርታ። እኔ ስመጣ ራሱ አየሁ፣ ደስ አለኝ። አየህ አንተ እኔ አልችልም ይሄን ማድረግ፣ አንተ ትችላለህ፣ በርታ። አበረታታሁት። ለካ የመስጠታ ይሆናል እንግዲህ እግዚአብሔር ይቁጠርልኝ ልላችሁ የፈለግኩት ምንድን ነው? የተቸገረ አለ አትጩሁ። ሰው ላይ ኢየሱስ ያድናል እያልክ ኢየሱስ ጌታ ነው እያልክ አትጩሁ። አንተ ስለ ጮህ ጌትነቱ ላይ አትጨምረም። ማንም አያውቅም። አንተ ስለ ጮህ ሰው ስለ ጮህ አይደለም ኢየሱስ ጌታ የሚሆነው፣ ስለለፈለፈ አይደለም። የተራበ አብላ፣ የተጠማ ጠጣ፣ የታረዘ አልብስ፣ የተራቆተ አልብስ። ለአንተ አሮጌ የሆነው አዲስ የሚሆንለት ስንት ሰው አለ? ለእኔ ራሱ አዲስ የሆነ ልብስ ሰጠኝ። ስንት ሰው አለ? እርዳ። በቃ ያ ነው። ተርቤ ተቸግሬ አዝኜ ቤትህን አጽዳ፣ ቤትህን አስተካክል፣ አለዛ ትሞታለህ ተብሎ ለንጉሱ ለሕዝቅያስ እንደተናገረው ቤትህን አስተካክል። ከዛ ስትመለስ ደግሞ 15 ዓመት እንደተጨመረለት እግዚአብሔር በበረት ይጎበኛል። እኔና ቤቴ እግዚአብሔርን እናመልካለን። አንተና ቤት ከአንቺና ቤተሰቦች እግዚአብሔርን ታመልካላችሁ። የጸሎት ቤት አላችሁ፣ መብራን ትረዳለች። ባይኖራችሁም አንዷን ጠግ ቀለል አድርጋችሁ በቀን ወይ ማታ ወይ በጠዋት። ክርስቲያን እኮ ነን፣ ግዴታ ነው እኮ ይሄ። አደርጋለሁ አላደርግም አይባል። ክርስቲያን በቀን ቢያንስ 7 ጊዜ ካልቻለ 2 ጊዜ መጸለይ አለበት፣ ወይ ጠዋትና ማታ።
ካልሆነ እንደኔ አንድ ጊዜ መሞከርን ይሞክራለሁ። አንድ ጊዜ ሞክራለሁ። እናንተም ሞክሩ ወንድም እህቶቼ ሞክሩ። የእኛ ጸሎት ላይሆን ይችላል የሚሰማው፣ ሌሎች ሰዎች የሚጸልዩ ሊሆን ይችላል። ከዛ ደግሞ እንደዚህ እኔ አሁን ምንም ይዤ ስለማልሄድ ነበር የቀረሁት። ኧረ በእናትህ አሉኝ። ወር አልፎኝ እኔ እኮ እንደነገርኳችሁ ነው። በዓላት እንኳን ካለፉ ስንት ጊዜ ሆነ እና ወር አልፎኝ እንግዲህ የዛሬ ከገና በፊት አሁን ዛሬ 29 አይደል? የዛሬ ወር አይደል ገና? ከገና 2 ወር 15 ቀን ወይ 2 ወር ይሆነኛል ማለት ነው። ምን ሆነ ነው የጠፋኸው? ወይኔ ምን ገጥሞት ነው እያልን አሉ። እንግዲህ ባለ ክራንቹ ሰውዬና መሄድ መንቀሳቀስ የማይችሉት ሀፍ ፓራሊሲስ የሆኑት እማማ እኮ ናቸው። ምን ሆነ ጠፋ? ምን ግራ ገባን እኮ አሳሰብከኝ አሉ። አቤት መድኃኒዓለም ስንት ነገር አሳየኝ መድኃኒዓለም። አሁን እኔ ደሃኔ ልበል? ከአዳምና ከሔዋን የተባሰ የተራቆትኩኝ አሁን ልበል? ከእኔ ባሱ እንደዚህ እያሰቡልኝ። ኧረ በስመ አብ ወደ 2 ወር አካባቢ ሆነኝ ሲሄድ እንደዚህ ይበሉኝ። ኧረ የእውነት የሚይዘው በእርግጥ ይዤ የሚሄደው አጥቼ ነው የቀረሁት። ማርያምን የሆነ ጊዜ ዳቦ፣ ድፎ፣ አምባሻ ምግብ እየገዛው 3-4 ጊዜ ሞክሬያለሁ። ሰውም እንዳልኳችሁ ይዤላችሁ ይቻላል። ግን ምንም እና ምን ልላችሁ ነው አሁን አጣሁ ነጣሁ። ስለዚህ ምን ሆነ ጠፋ ምንም ይዤ ስለማታው ተቆጡኝ። ዝም ብለና እግዚአብሔር ይመስገን ማለታችን ራሱ በአንተ ምክንያት እንዴት ደስ እንደሚል እግዚአብሔር እንድናስብ እኮ አደረከናል። እና ወንድም እህቶቼ ከአዳምና ከሔዋን የሚሻል ብዙ ነገር አለን። ብናንስ ከእነዚህ ሰዎች እናንሳለን። ብታንሱ በእውነት ከኔ ታንሳላችሁ። 2 ዓመት ስራ የለኝም። በወር 1,000 ብርም ገቢ አላገኝም። ያው ለእናንተ ትምህርት እውቀት እንደው እውቀት ካካፈልኳቸው ብዬ ዩቲዩብ ላይ ሞክራለሁ። ለዚች ምቀኝነቱ ብዙ አለባት። 95 ነው 97 ከመቶ የምትሆኑት የምታዩት ሰብስክራይብ አታደርጉም። እችኑም እንደው ጥቅም ባገኝባት ምናልባት እንደው ግራ ይገባል የሰው እና በእርግጥ የኔ ችግር ነው። ጥሩ የተሻለ መርሃ ግብር እየሰራሁ ስላልሆነ ነው። የተሻለ መርሃ ግብር እንድሰራ ደግሞ እናንተ ባላችሁ ማበረታታት ነው መከታተል ነው። እና ይሄ ባትከታተሉ ስትፈልጉ ባትከታተሉ ቅሩ፣ ግን ሂዱ ጎረቤታችሁ ጠይቁ። ሰው ለሰው ነገር አትፈላልጉ። ከልጆቻችሁ ተከባበሩ፣ ከወላጆቻችሁ ተስማሙ። እድሜ እንዲረዝም ህይወት እንዲባረክ ብሎ ዳግማዊ አዳም ኢየሱስ ክርስቶስ ዳግማዊት ሔዋን መብርሃን ልጄን ስሙት የሚላችሁን አድርጓለች። ውሃ የሚለው ህይወታችን የምታጣፍጥ ወለላ የሆነችን መብርሃን ያለችው ልጇ መድኃኔዓለም ኢየሱስ ክርስቶስ ሊያድኑን እኮ የመጡት አይደል? ስለዚህ እግዚአብሔር ሊያድነን የመጣው ሊረዳን ይፈልጋል፣ ሊያግዘን ይፈልጋል፣ በያለንበት ሊጎበኘን ይፈልጋል። እና እናንተ ታዲያ እግዚአብሔር እንዲጎበኛችሁ እናንተ መጎብኘት የለባችሁም? ሰው በአቅማችሁ ሰው እያቃለላችሁ እየናቃችሁ እግዚአብሔር እንዴት ነው ማይነቃችሁ? በድሃና በችግረኛ ላይ የሚያላግጥ እግዚአብሔር ያላግጥበታል ተብሎ ተጽፏል። ይህ ብቻ ግን አይደለም፣ ደግሞ በጎም አለ። ለድሃና ለምስኪን ለችግረኛ የሚሰጥ ለእግዚአብሔር ያበድራል ተብሎ ታዲያ አስብሏል። መልሱ ምንድን ነው? በመከራው በችግሩ በሐዘኑ በስቃዩ ሰዓት እግዚአብሔር መኝታውን ያነጥፍለታል፣ እቤቱ ጓዳ ጎድጓዳውን ይሞላለታል፣ ይደፍንለታል ተብሏል። የት ይበልጣል? በድሃና በችግረኛ ላይ ማላገጥ እግዚአብሔር እንዲያላግጥብን ያደርጋል። ለድሃና ለችግረኛ ለምስኪን ደግሞ ማበደር፣ ሄዶ መጠየቅ፣ እግዚአብሔር ይማራችሁ ማለት እኔ የምችላት ይችነች እስቲ ይችን ተጠቀሙባት ብሎ መስጠት። እንደኔ ደግሞ ምንም አትችሉ ከሆነ ሄዳችሁ እግዚአብሔር ይማራችሁ እግዚአብሔር ይጎብኛችሁ ማለት ከቻላችሁ። እኔ እንግዲህ አላደርግም። ይኸው በዚህ በወር 2 ወር አንድ ጊዜ አንድ ሰው ብጠይቅ ነው። በአመት 2 ሰው ጠይቃለሁ። ጥሩ ነው ከጠየቅኩኝ። ግን ክርስቲያን በየቀኑ ነው ማድረግ ያለበት። እና ወንድም እህቶቼ ክርስትና ወሬ አይደለም። ጌታ ኢየሱስ ወሬ የሚወራ ወሬ አይደለም፣ የሚኖር ህይወት ነው። አለዛ ሐሰተኞች፣ አጭበርባሪዎች፣ ሌቦች፣ ቀማኞች፣ ነቢያት፣ ሐዋርያት፣ ወንጌላውያንን የሚሉ ያልገባቸው ደናቁርት፣ ሸቃጮች፣ ሌቦች፣ ቀማኞች፣ ነፋስ የሌላቸው ምንድነው ውሃ የሌላቸው ደመናዎች፣ ገለባዎች፣ ከንቶች፣ ምናምንቴዎች ኢየሱስ ጌታ ነው የሚሉ የሚጮው፣ የሚለፈልፉ፣ የሚያንቧርቁ፣ የሚያሽካኩ፣ የሚሳለቁ፣ የሚያፌዙ በመካከላችሁ ይመጣሉ። ከአመፃ ብዛት የተነሳም የብዙዎች ፍቅር ትቀዘቅዛለች አለ። ፍቅር የሆነው ጌታ ነው ያለን። ይሄ እንዳንጨነቅበት፣ እንዳንፈራበት፣ እንዳንሳቀቅበት። በየአዳራሹ አትሂዱ፣ እዚህ ነው ይሏቸዋል፣ አትሂዱ፣ እዛ ነው ይሏቸዋል፣ አትሂዱ። ለቅዱሳን አንድ ጊዜ የተሰጠችውን አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት አለ ያለው። ለቅዱሳን አንድ ጊዜ ፈጽማ የተሰጠችውን ሃይማኖት ጠብቁ፣ በእርሷም ላይ ሂዱ። ለነፍሳችሁ ረፍት፣ ለስጋችሁ ጤና፣ በረከት፣ ረድኤት ታገኛላችሁ አለን። ማንን እንስማ? ጌታን ከሆነ የምንሰማው የትኛውን ጌታ? ዳግማዊ አዳም ኢየሱስ ክርስቶስን። ታዲያ እሱን ከሆነ የምንሰማው ወንድም እህቶች፣ አዎ እኛም እንስማ። ታዲያ ሰው እናግዛ፣ እግዚአብሔር እንዲያግዘን እኛም እናግዝ፣ እግዚአብሔር እንዲረዳን እኛም እንርዳ፣ እግዚአብሔር እንዲጎበኘን እኛም እንጎብኝ፣ እግዚአብሔር እንዲባርከን እኛም እንባርክ። ይኸው እንኳን ይህን ትምህርት እያስተላለፍኩ አይደል? የምትሰሙ የሚጠቅም ነገር ካለው እናንተም ደግሞ የተሻለ እውቀት ያላችሁ አስተምሩ፣ የተሻለ ገንዘብ ያላችሁ ስጡ፣ የተሻለ እውቀት ያላችሁ አካፍሉ። እውቀታችሁን መኪና ያላችሁ ሰው ሸኙ፣ ጫኑ፣ ለራሳችሁ ተጠንቀቃችሁ። ገንዘብ ያላችሁ አካፍሉ። ጫማ ያላችሁ፣ ልብስ ያላችሁ፣ ንብረት ያላችሁ። አጠገብህ ስንት የሚያለቅሳለ? የሚያጠገብ እንዴ ፈረንጅ ሆኖ የሚያለቅስ የለም እንዴ? አለ። አጠገብህ የሚያዝን የለም? ፈረንጅ አረብ ሆኖ የሚያዝን የለም? አውሮፓዊ ሆኖ የሚያለቅስ የለም? አለ። ስዊድን ነው ኖርዌይ፣ እንደዚህ ስንት ማቀው አለ። ደንዝዞ የመጣ ስንት ሰው አለ ማቀው። እና ወንድም እህቶቼ ባላችሁበት ሀገር
ተስፋ የቆረጠ ግራ የገባውን እሱ ስታረጋጉለት እናንተን በመከራችሁ ሰዓት እግዚአብሔር ያስባችኋል፣ መውጫ ያዘጋጅላችኋል። እኔ ተቸግሬ እንዲኖር ያደረገኝ እኚህ 6ኛ ፎቅ ላይ ምንም የሌላቸውን ባልና ሚስት በሰው እጅ ላይ ያሉትን እኔ በጉልበት ነው የምረዳቸው አለኝ። እማማን በቀደም ልብስ ሲቀየርላቸው የነበረው ልጅ እኔ እኮ በጉልበት ነው ምንም የለኝም የምትረዳቸው እሷ ነች አለኝ። አላቃትም እሷን። አዎ የመጣዋት እንደ ቁም ነገር ተቆጥራልኝ እንደ ስትመጣ እኮ ይነግሩኛል። ስንት ቀን ሄድኩት በአመት ከምናምን ስንት 7 ነው ያልኳቸው በአመት ውስጥ 7 ማን ማለት ነው። ለዛው 3 ብቻዬን አይደለም እንዳይሰለቸኝ ቅር እንዳይለኝ ከ3 ሰው ጋር የተለያየ ሰው ይዤላቸው ሄድኩ። ከኔ የተሻለ ነገር ማድረግ ይችላሉ። ቢጠይቋቸውም የነሱ ገንዘብ ይሻላል፣ የነሱ ንግግር ይሻላል፣ የነሱ ህይወት ይሻላል። የኔ ለምንም ምሳሌ አይበቃም ብዬ ነው ሰው ይዤላቸው ሄድኩት። ወንድም እህቶች ከኔ ታንሳላችሁ፣ ከኔ ታንሳላችሁ። አይደለም ከአዳምና ከሔዋን 4 ታንሱ። እግዚአብሔር ይባርካችሁ፣ ባርኩ፣ እንዲባርካችሁ ባርኩ ለማለት ነው። ከአዳምና ከሔዋን አታንሱም። ወንድም እህቶች በርቱ። የእግዚአብሔርን በረከት ማጣጣም የምትፈልጉ ከሆነ እግዚአብሔር ቅርብ ነው፣ የሩቅ አምላክ አይደለም፣ የቅርብ አምላክ ነው። ጥሩት፣ ለምኑት፣ ይሰጠናል፣ ይሰማናል። አባታችሁን የምንለው ታዲያ የማይሰማን ከሆነ ለምን እንጸልያለን? እና ወንድም እህቶቼ ከአዳምና ከሔዋን የሚሻል ብዙ በረከት አለን። አንደኛው ቤተክርስቲያን ተሰጥቶናል፣ ካህናት ተሰጥቶናል፣ ቅድስት ቤተክርስቲያን አለች። አንድ ጊዜ ለቅዱሳን የተሰጠችው ሃይማኖት አለው። አጭበርባሪዎች በየሰፈሩ ቸርች እየሰሩ ነው። መስጊድ አለ፣ ቸርች አለ፣ የጆቫ ዊትነስ አዳራሽ አለ፣ የወንድ ልጅ አድቬንቲስት አለ። በዛ ውስጥ ስንት ጤነኞች አሉ፣ ስንት ንጹሐን የዋሃን ምስኪኖች አሉ፣ ስንት በሽተኛ ኦርቶዶክስ ቤተክርስቲያን ውስጥም አለ። ነቀዝ የሆነ ወይ አይገባ ወይ ማያስገባ ምቀኛ የሆነ ስንት አለ። የኔ ቢጤ ኩታራ አሰው አልጠራ ምን ይራስ ያለው አይደል አንዱ ምቀኛ በትክክልም አልጸልይ በትክክል ቢያንስ ወንድም እህቶች እናንተ እንድትስተካከሉ ነው። በየቦታው ያሉ ምስኪናን እግዚአብሔር ለራሱ የሆኑት ይጠራል፣ ይሰበስባል፣ ይጠራል፣ ይጎበኛቸዋል። ስለዚህ ለድሃና ለችግረኛ አስቡ። እግዚአብሔር ይረዳናል፣ እግዚአብሔር ይረዳናል፣ በእውነት ይረዳናል። ይህን ዘመን ያሳልፋል። ከአዳምና ከሔዋን የተሻለ ዘመን ላይ ነው ያለነው። የተሻለ በጣም የተሻለ በስተን ተባስተን እዚህ ደርሰናል። እዚህ ድረስ ከመጨረሻው ጽኑ ነው ያለው ጌታ። ጽኑ አንድ ጊዜ ለቅዱሳን የተሰጠች ሃይማኖትን ደግሞ ፈልጋችሁ አገኙ። በእሷ ላይ ሂዱ። ለነፍሳችሁ እረፍት፣ ለስጋችሁ ጤና፣ በረከት፣ ረድኤት ታገኛላችሁ። አዎ የሁላችንን መጨረሻ ያሳምርልን። ቀርቦ ከመራቅ ተቀድሶ ከመርከስ ጀምሮት ከማቋረጥ ሞልቶ ከመጉደል አዎ እግዚአብሔር አምላክ ይሰውረን። የሁላችንን መጨረሻ ያሳምርልን። በሰማነው ቃል ይባርከን። የሰማነውን ለህይወት፣ ለበረከት፣ ለፍሬ፣ ለጽድቅ ያድርግልን። በእውነት ለበጎ ያድርግልን። የሁላችን መጨረሻ ያሳምርልን። ጸልዩ። እኔንም ጎስቋላውን ኃይለ ጊዮርጊስ ብላችሁ በጸሎት ውስጥ ያስቡ። በሃይማኖት እንኳን እውቀት አለኝ፣ መጠቀም አቅቶኝ ነው እንጂ ማገብ መስራት አቃተኝ እንጂ እውቀትስ አለኝ። እግዚአብሔር ይመስገን። የሰጠኝን እንድጠቀምበት የማነባው እንድኖረው እንዲያደርገኝ ጸልዩልኝ። እናንተም በርቱ። የሁላችን መጨረሻ ያሳምር። ይመቻችሁ። እናቴ አባቴ፣ ወንድም እህቶቼ ጥር 29 2018 እንደ ቀልዴው 6ኛ ወር ልንገባ ነው 2018 ጌታ እግዚአብሔር በቸርነቱ ይጎብኛል። ስለ እናቱ ስለ መብራን ስለ ቅድስት ድንግል ማርያም ስለ ቅዱሳኑ ሁሉ ዳግማዊ አዳም ኢየሱስ ክርስቶስ ስለ ዳግማዊት ሔዋን እናቱ ስለ ድንግል ማርያም ስለ ቅዱሳኑ ሁሉ ብሎ በበረከት በረድኤት ይጎብኛል። እኛም ግን እንዲጎበኘን እንጎብኝ። ከአዳምና ሔዋን የተሻለ ሕይወት አለን፣ እኛም የተሻለ እናድርግ ለማለት ነው። አበዛው። ይመቻችሁ። አትጥፉ።